አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሼር ላይክ እያደረጋችሁ ቻናላችንን አሳድጉልን። እንዲሁም ደግሞ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን በመንካት ቤተሰብ ሁኑ እንላለሁኝ። ዛሬ ውሏችን ከእናንተ ጋር ይሆናል። እስከ መጨረሻው ድረስ ሁላችሁም ይውልን ማለት ነው። እዚጋ ውዶችዬ በነገራችን ላይ ብዙ ኮሜንቶች እያነበብኩ የነበረ በቦታ ዙሪያ ላይ እንደሁም በህጋዊ ቦታ ወይም በህገ ወጦች ቦታዎች ላይ አንዳንድ እህቶች ጥያቄም እንትን እያላችሁልኝ ያቀርባችሁልኝ ነበረ። በዚሁ አጋጣሚ ያው ብሎጌንም እያያችሁ እዚጋ ውዶችዬ ምግብ ልሰራ ቀቤት ስገባ እንደምታው በረሮ በጣም እየረበሸን ነበርና ምንድነው ያደረኩት ቤኪንግ ፓውደር እና ስኳር በምታዩት መልኩ አደረኩበት ማለት ነው። ሌላ ነገር እንዳይመስላችሁ ብዬ ነው። ምክንያቱም በጣም በልበላ እየረበሸ ነው። ምን እንደሆነ አላቅም። በነገራችን ላይ እኔ ጋር አልነበረም። በፊት ላይ ከሰዓዳ በፊት የነበሩ የተከራዩ ነበሩና ልክ እነሱ ሲሄዱ ግልብጥ ብሎ ወደ እኔ ነው የገቡት ማለት ነውና ቲክቶክ ላይ የሆነ ቪዲዮ እየሰማው ያየሁት እየሳኩ ነበረ። እንደውም እንትና መቅዲናት የምትባለዋ ልጅ ብዙ ጊዜ ቭሎግ ቲክቶክ ላይ ትሰራለች እና አዲስ አበባ ነው የሌላ ዜጋ ነው አረብ ነው ያገባችው። ከዛ ከመንደር ከጎረቤት መጥተውብኝ ነው እንዳይገቡብኝ በረሮ ዝጋ በሬን የሆነ የበር እንትን ማለቻ ቆሻሻ ምንም አይነት ነገር ነፍሳት ያሏቸው ነገሮች እንዳይገቡ የሚከላከል በበር ላይ የሚገባ በስር ላይ ማለት ነው። ያንን ስታደርግ ከመንደር ወይም ከጎረቤት እንዳይመጣብኝ ነው ምናምን እያለች ስትል ከጎረቤት ምናምን እየቀለዱባት ነበረ ኮሜንት ላይ። ስለዚህ ይመጣል በዚህ እንዳተሳሳቱ ልላችሁ ነው ይሄንን ያነሳሁት ማለት ነው። እና ወደ መጣሁበት አንዳንድ ሀሳብ ለእናንተ መልሶች እሰጣለሁኝ። እስከ መጨረሻው አብራችሁኝ ቆዩ። እዚጋ የምሰራው ሀተር ወጥ ነው። በምታዩት መልኩ ሽንኩርቴን እየላጥኩ ነጭ ሽንኩርት የምፈልገውን ያክል መጠን እየላጥኩ ነው ያለሁት ማለት ነው። ወደ እናንተ ጋር እሴም ስመጣ ብዙ ልጆች ስለ ቦታ አሁን እየጠይቃችሁኝ ነው። እንዴት ነው ህጋዊ የሚሆነው ምናምን ይሄንን ትላንትናም ቪዲዮ በሰራሁበት አንዳንድ ነገር ብያለሁኝ። ነገር ግን አብዛኛዎቹ ልጆች የማታውቁ ልጆች አላችሁ። እንደውም ህጋዊ ያልሆኑ ቦታዎች በስም መዞር ይችላሉ እያላችሁም የጠይቃችሁ ልጆች አላችሁ ማለት ነው። ያው የምታውቁ መልስ እየሰጣችኋቸው ነው። የማታውቁ ናችሁ ይሄን ጥያቄ ተደጋጋሚ የምትጠይቁኝ ማለት ነው። አንድ የምነግራችሁ ነገር በመጀመሪያ ህገ ወጥ ቦታ በስማችሁን ብታዞሩት ራሱ ዋና እንትን አይደለም ማለት ካርታና ፕላን የሚያሰጣችሁ ውል ወይም ፍርርም አይደለም ስማችሁ እዛ ላይ የሚሰፍረው ማለት ነው። ምናልባት ዝም ብሎ ወረቀት በእጃችሁ የምትይዙት ተፈራርማችሁ ህገ ወጥ ቦታ ስትገዙ ማለት ነው ስማችሁ እዛ ላይ ሊያዝ ይችላል ማለት ነው። ነገር ግን ሙሉ በሙሉ የቦታ በእናንተ ካርታው ወጥቶለት በእናንተ በእጃችሁ ወይም ደግሞ በትክክለኛ እናንተ ጋር እጃችሁ ላይ ገባ ማለት አይደለም። ህገ ወጥ ሲጀመር ስማችሁንም በስምም ገዥና ሻጭ ተብሎ ብትፈራረሙ ያን የተፈራረማችሁበትን ገዥና ሻጭ ባለቤት ተብሎ መሬት ደብተር ላይ ያለው ያ እናንተ በስማችሁም ቢሆን በመሬት ደብተር ነው ያለው ያ ቦታችሁ የምትገዙት ማለት ነው። ስለዚህ ያው የሰውየው ነው ማለት ነው። ገባችሁ አይደለ? ስለዚህ ከሰውየው ላይ እስካልወረደ ድረስ በራሳችሁ ካርታ ወጥቶለት በራሳችሁ በስማችሁ እስካልሆነ ድረስ በስማችሁ ሆነ ማለት አይቻልም። ምክንያቱም በህግ አልጸደቅማ። ምክንያቱም ተፈራርማችሁ የምትይዙት ወረቀቱን እናንተ ራሳችሁ ናችሁ። ገባችሁ? እስከ ባህር ዳር ድረስ የሚጸድቅ ነገር አይደለም ህገ ወጥ ስንገዛ ማለት ነው። ይሄ የታወቀ ነው። በየትም ሀገር ብትሄዱ ይሄ የታወቀ ነው። በባለመሬት ደብተሩ ነው የሚሆነው ማለት ነው። ያው እዚህ ብቻ የምትፈራረሙት ራሳችሁ የምትይዙት ወረቀት ነው እንጂ ተፈራርማችሁ የምትይዙት ኖርማል ግን በቃ ትክክለኛ በስማችሁ ዙሮ እስከ ባህር ዳር ድረስ ሄዶ የሚጸድቅ አይደለም ማለት ነው ውዶቼ። ይሄንን ማወቅ አለባችሁ ህገ ወጥ ስትገዙ ማለት ነው። ህጋዊ የሆነ ስትገዙ ያ የታወቀ ነው። ካርታውን ዋናውን ካርታ ኦሪጂናሉን ካርታ በእጃችሁ ትይዛላችሁ። ኮፒም አይደለ ምንም አይደለም ህጋዊ ስትገዙ ማለት ነው። ነገር ግን በስማችሁ ለማዞር ግዴታ ቤት ሰርታችሁ በዛው በካርታው ቤቱን ትሰሩና ከዛ በኋላ ምንድነው የምታደርጉት? ከሰራችሁ በኋላ በስማችሁ ከሰውየው ላይ
ወደ ራሳችሁ በስማችሁ ታዞራላችሁ ማለት ነው። ቤት ያለው ከሆነ የምትገዙት ህጋዊ ሆኖ ቤት ያለው ከሆነ ወደ አሁኑ በስማችሁ ታዞራላችሁ። ገባችሁ? ግን ቤት የሌለው ባዶ ህጋዊ ሆኖ ባዶ ቦታ ከሆነ የምትገዙት ግን ካርታውን ብቻ ነው የምትሰጡት። በእጃችሁ የምትቀበሉት በስማችሁ ግን ማዞር አትችሉም። ሰርቪስ ካለው ትችላላችሁ፣ ቤት ካለው ትችላላችሁ። ከዛ ውጭ ግን ባዶ ቦታ ብቻ ከሆነ ህጋዊ ሆኖ ባዶ ቦታ ከሆነ በስማችሁ ማዞር አትችሉም። ካርታውን በነገራችን ላይ ካርታ ተቀበላችሁ ማለት ትልቁና ዋናው ነገር ካርታው ነው። የስማችሁ ቤት ስትሰሩ ማዞር ነው። ኖርማል ነገር ነው። ይሄ ምንም እንትን የሚያጠራጥርና ሌላ ሸክ ውስጥ የሚያስገባ አይደለም። ምክንያቱም ኮንትኑ ማነው ይሄ ካርታው ነው ትልቁ ነገር። እሱን በእጃችሁ መያዝ ነው ማለት ነው። እና ብዙ ልጆች የምትጠይቁ ልጆች ያው ሁሉንም መያዝ ባልችልም ስለ ህገ ወጥም ቦታ ነገርኳችሁ። ብዙ ጊዜ ቪዲዮ ላይ ተደጋጋሚ ስለማታዩት ይመስለኛል እንጂ ነግራችኋለሁኝ። በዚች በህቴ አንዲት እህቴ በጠይቀችኝ ጥያቄ መሰረት በሷን ባልኩት ነው ሁላችሁም ይሄን ጥያቄ ያቀረባችሁልኝ። ምናልባት ይቺ እህቴ ህጋዊ ነው ተብላ ልክ እንዳልኳችሁ አሁን በእኛ አካባቢ ህጋዊ ይሆናል ካርታ ይወጣለታል ተብሎ የተዘጋጁ ቦታዎች አሉ፣ ቅጥሮት የተሰጣቸው ማለት ነው። ምናልባት እንደዛ አይነቶች ቦታዎች ገዝተውላት ቤተሰብ ከዛ ህጋዊ ይሆናል ተብላ እንዴት ነው አመልክቷ ወይም አመልክታ ይመስላታል ህጋዊ የምታደርገው ያንን ቦታ ማለት ነው። እንደዛ ስላሰበችው ይመስለኛል እህቴ ይሄን ጥያቄ የጠየቀችኝ። ያው የምታውቁ ደግሞ ተረድታችሁኛል። በእኛ አካባቢ እንዳለው እንደዚህ አይነት ቦታ ገዝታ ሊሆን ይችላል። ስለዚህ ያ ደግሞ በጊዜው ከመንግስት ሲመጣ እንጂ ማንኛውም ሰው ተነስቶ ካርታ ይውጣልኝ ብሎ ቢያመለክት በምንም አይነት መንገድ ቢሄድ አይሆንለትም። ስለዚህ ይሄንን ማወቅ አለባችሁ ማለት ነው። ሌላው ደግሞ ቦታ መግዛት የምትፈልጉ ልጆች ህጋዊ የሆነም መግዛት የምትፈልጉ ወይም ቁጥር የተሰጠው ካርታና ፕላን ገና ማን ነው ካርታ ሊወጣለት የተዘጋጀ ቁጥር የተሰጠውን ከፈለጋችሁ ወደ ላይ ደርቃና ሀሰን ሀገር የሚባሉ አካባቢዎች ላይ የምትፈልጉ ካላችሁ አናግሩኝ። ፕሮፋይል ስር ቁጥር አስቀምጫለሁኝ ማለት ነው። እንደምታዩት ይሄን መድኃኒት ቆንጆ ነው አሉ፣ ስኳርና ቤኪንግ ፓውደር። ነገር ግን ምንም እንትን ሊከላከላቸው አልቻሉም። ምን እንደማድረግ ራሱ አላቅም። በጣም ነው የሚያስጠላው። ብታይ ጽዳት አትሉ አጽድቻውም ያው ነው። ምን እንደሚሻላቸው ራሱ አላቅም። እና ቲክቶክ ላይ አይቼ እኔ በሮር ነኝና ለኔ መድኃኒቴ ቤኪንግ ፓውደርና ስኳር አቀላቅላችሁ እኔ በምገኝበት ቦታ አድርጉ የሚል ነበር። ያንን አይቼ ነው ዝጋ የተጠቀምኩት። ግን ምንም ሊረዳኝ አልቻለም። እንደምታው ከዛ አብረውኝ ጡብ ይላሉ ማለት ነው። አንዳንዴ ሳያቸው ሳቄም ይመጣል። ምንም ማድረግ አይቻልም እላችኋለሁ። ወዶችዬ ከተመቻችሁ ቪዲዮውን ሼርና ላይክ አድርጉልኝ። ሌሎችም ጥያቄዎች ካላችሁ መጠየቅ ትችላላችሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ እኛን ማበረታታት የምትፈልጉ የደወል ምልክቱን እየነካችሁ ወደ እናንተ ጋር ማንኛውም ቪዲዮ ተደራሽ እንደሆን የደወል ምልክቱን በመንካት ቤተሰብ ሆኖ እንላለውኝ። በቦታ ዙሪያ የሚሆን በማንኛውም ቦታ ይሁን ሀሳብም ጥያቄዎችም ካሏችሁ ማስቀመጥ ትችላላችሁ፣ መጠየቅ ትችላላችሁ ማለት ነው ውዶችዬ። እዚጋ እንደምታው ሀተሬን በስሎልኝ ነበረ። ከዛ ምንድነው የማደርገው በስሎ ኦሬዲ በርበሬ ነቁላልቼ ጨርሻለሁኝ። ሀተሬን ጨመርኩኝ ማለት ነው ውዶችዬ። ከዛ ምንድነው ቡናችንን እንቆላለን፣ እንጨራርሳለን። ነጭ ሽንኩርቴንም እዚጋ ጨምራለሁ በአንድ ላይ በቃ ይብሳል ምናምን አልኩኝ። ሰዓት እየሄደ ስለነበረ ቡናዬን እንድቆላ ሰዓት እንዳይሄድብኝ ብዬ ነጭ ሽንኩርቴንም እዚሁ በአንድ ጨመርኩት ማለት ነው። መጨረሻ ላይ ነበር መጨመር የነበረብኝ፣ ነገር ግን ቅቃ ከዚህ ማነሳሳት ስላለብኝ ቶሎ እንድጨርስ ብዬ ጨማመርኩ በአንድ ላይ ሁሉንም ማለት ነው። እና ይሄን ይመስላል ውዶች። ከተመቻችሁ ሼር አድርጉልኝ። ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። እዚህ ጋር ቡና እየቆላሁኝ ለፍጥነት ብዬ በብረስት ሳህን ነበር እየቆላ የነበረው። በነገራችን ላይ ቆልቼበት አላቅም እንደዚህ። ዛሬ እስኪ ልሞክረው ሰዓት እንዳይወስድብኝ መጥበሻ እስከሚግል ድረስ ሰዓት ይወስዳል ብዬ በዚህ ነበር የተጠቀምኩት ማለት ነው። ያው ደህና ነው ግን እንደ መጥበሻ አይሆንም ልላችሁ ነው። እኔ በማንከሽከሻ ራሱ ቡና አልቆላም። የሚገርማችሁ ነገር ያን ያክል እርካታ አይሰጣችሁም። ማበሳሰሉ ላይ የመለብለብ እንትን አለው ምናምንና መጥበሻ ቆንጆ አድርጎ ይቆላላችኋል። ግን ቀስ እያልኩ እያነሳሁን በርቀትም እያደረኩ ምናምን ለመቁላች እያለሁኝ ማለት ነው ውዶች። ያው እንደ እንትን ግን እንደ መጥበሻ ቡና የሚያሳምርላችሁ የለም። ማንከሽከሻ ራሱ ይለበልባል።
ግን በመጥበሻ የምትቆሉት ቆንጆ ሆኖ ይወጣላችኋል እላችኋለሁ። ሆኖም በምታዩት መልኩ ራቅ እያረኩኝ ከስቶቡ ለመቁላት ችያለሁ ማለት ነው ውዶቼ። እንዳትሞክሩት እንዳትቆሉ እንደዛ አድርጋችሁ ማለት እንትን ይላል ያኔ ሲስተም ይላችኋል። ገባችኋል? በጣም ከእጃችሁ ነው እንትኑ የሚቀማችሁ ያሳርርባችኋል ማለት ነው። ከዛ ወጤን ጨራረስኩኝ። አሁን ምንድነው የማድርገው? በብራዴ ውሃ ትቻለሁ። ቡናዬን ማጣድ ነው ማለት ነው ውዶች። ይሄን ይመስላል። ምሳችንን እንበላለን፣ ከዛ ቡናችንን እንጠጣለን ማለት ነው። የሀገራችሁን ላይፍ ወይም ደግሞ በሀገራችሁ መጥታችሁ ለመኖር የምትፈልጉ እኔን እያያችሁ ባላችሁ ነገር ፏ ብልጭ ብላችሁ መኖር ትችላላችሁ እያልኩኝ እዚህ ጋር እንደምታዩ ምሳችንን በላልተን ጨራረስን። ከዛ ቡናችንን ልንጠጣ አቀራረብን ማለት ነው። የዛሬው ውሏችን በዚህ መልኩ ነበረ። ማሻአላህ ይችን ረከቦት የማይጠይቀኝ ሰው የለም። ሁላችሁም ጠይቁኛላችሁ። እኔ ግዙ ብዬ አልመክርም። ምክንያቱም በእርግጥ ሰብሪና ናት የኔን እንደዚህ ነቃቅላ ይጣለችብኝ። ይሄ መያዣዎችን ምናምን እንደዚህ የሚለጣጠፉትን በቃ ሰብሪ ቁጭ ትልና ትላልጠዋለች ማለት ነው። ስለዚህ እኔ ግዙ ብዬ አልመክርም። በእርግጥ ልጅ የሌለበት ቤት ይሆናል። ልጅ ላለበት ቤት ግን አይሆንም። ባትገዙት የተመረጠ ነው። ልጅ ቤት ከሆነ ልጅ ከሌላችሁ ግን ታምራለች እላችኋለሁኝ። እና የዛሬው ውሏችን ይሄን ይመስል ነበረ። ከተመቻችሁ ሼር ላይክ አድርጉ። ቡናችንን በዚህ መልኩ ጠጣን እላችኋለሁኝ። ሌላ ጥያቄ ካላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልን። የዛሬው ውሏችን በዚህ መልኩ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።